ዛሬ ደግሞ የምናየው ስለ አንድ ሌላ አዲስ በሽታ ነው። ብዙ ጊዜ በጎችን በምናረባበት ወቅት በጎቻችን ቶሎ እንዲለልሉ ከመጡ በኋላ ምግብ በደንብ ካበላናቸው በኋላ ሰውነታቸው እንዲደልብ ምን እናረጋቸዋለን? አንደኛ ቁጥር እንሰጣቸዋለን። መቼ መጡ፣ ምን ክትባት ወሰዱ፣ ምን ሕክምና ተሰጣቸው፣ ኪሏቸው ስንት ነው፣ ምን ያህል እድገት አላቸው። ይህን ሁሉ የምናደርገው ጆሯቸው ላይ በሚኖራቸው ቁጥር ነው። ሌላው ደግሞ ምንድነው ሰውነታቸው እንዲደልብ ያበላናቸው ምግብ ሰውነታቸው ውስጥ ቶሎ ኪሎ ከፍ እንዲያደርጉና ጥሩ ስጋ እንዲይዙ ምን እናረጋለን? ኩልሽት ወንዳዊ ባህሪን ማስወገድ ማለት ነው። በእነዚህ ጊዜያት ውስጥ ምን ይከሰታል ነው? ብዙ ጊዜ በጎችን በምናደልብበት ወቅት፣ ብዙ ጊዜ በጎችን በእርባታ ላይ ቁጥር በምንሰጥበት ወቅት ምን ይከሰታል? ቴታነስ ይከሰታል። ቴታነስ ምንድን ነው ለሚለው ቴታነስ በባክቴሪያ አማካኝነት የሚመጣ በሽታ ነው። ክሎስትሪዲየም ቴታኒክ የምንለው በሽታ ነው። ይሄ በሽታ ብዙ ጊዜ በእበት፣ በአፈር፣ በመሬት ላይ በመቀበር ራሱን ያኖራል። ስለዚህ ምን ይሆናል? በጎቹን ስናኮላሻቸው ይሄ የተደበቀ ባክቴሪያ ከእቃው ላይ ለምሳሌ አንድን በግ አኮላሽተን ጨርሰን እንትን ስንል መሬት ላይ እቃውን ስለምናደርገው ቦርዲዞ ወይም ደግሞ ማኮላሻውን በዛ በባክቴሪያ ኢንፌክትድ ይሆንና በጉን ልክ ስናኮላሻው ምን ይሆናል ማለት ነው? የክሎስትሪዲየም የቴታነስ ተጠቂ ይሆናል ማለት ነው በጉ። ከዛ በኋላ ምን ይሆናል? በጎቹ መታመም ይጀምራሉ። ከዚህ ውስጥ ከነዚህ በጎች ብዙ ጊዜ በጎቹ ምን ይሆናሉ? በሚታመሙበት ወቅት መንጋጋ መዝጋት ያቅታቸዋል። ምግብ ለመብላት አፋቸውን መክፈት ያቅታቸዋል። ጆሯቸው ወደ ላይ ቀጥ እንዳለ ነው። ድምፅና ንክኪን መስማት ያቆማሉ። መራመድ ያቅታቸዋል። በአብዛኞቹ በጎቹ የጡንቻ መገታተር መጠንከርን ያመጣሉ። መራመድ ያቅታቸዋል። እግሮቻቸው ቀጥ እንዳሉ ነው፣ አይንቀሳቀሱም። አንገታቸውን ማንቀሳቀሱ ላይ ያቅታቸዋል። ይሄ በሽታ እዚህ በረት ውስጥ እንዳይከሰት ሁልጊዜ ካኮላሸን በኋላ ምን ማድረግ አለብን? ያ መራቢያ አካላቸውን ካኮላሸን በኋላ በአንቲሴፕቲክ በአዮዲን ዲስኢንፌክት ማድረግ አለብን። እንዲሁም ደግሞ በጎች በማደለቢያ ላይ ጆሯቸውን ታግ ስንሰጣቸው፣ ቁጥር ስንሰጣቸው ምን ይሆናል? ታጉን ከሰጠን በኋላ ያን አካባቢ በአንቲሴፕቲክ ጆሯቸው አካባቢ ማጽዳት አለብን። ይህን የምናደርገው ምንድነው? ከክሎስትሪዲየም ቴታኒክ ወይም ደግሞ ቴታነስ ከምንለው በሽታ በጎቻችን እንዲጠበቁ ነው። ብዙ ጊዜ እንደዚህ አይነት በሽታ በፋርማችን ውስጥ ከተከሰተ እንደ ፔኒሲሊን እንደ ሾርት አክቲንግ የሆኑ እንደ ፔኒስትሪፕ ያሉ መድኃኒቶችን በደንብ ቶሎ መጠቀም አለብን። ይሄ ለምን ይጠቅመናል? ባክቴሪያው መራባት ሂደቱን እንዲቀንስና አንቲቴታነስ ቴታነስ አንቲቶክሲን የሆኑ መድኃኒቶች አሉ። እነዚያ መድኃኒቶች በመጠቀም ከበጎቹ ላይ ቴታነሱ እንዲጠፋ እናረጋለን ማለት ነው። ይሄ በበጎቹ እርባታ ላይ በሚከሰቱ ስራዎች ብዙ ጊዜ በአቅራቢያችን ያሉ የእንስሳት ሕክምና ባለሙያዎችን ማማከር ማነጋገር አለብን፣ ማየት አለብን። ብዙ ጊዜ ይሄ ምንድነው? የፊታቸው አንገታቸው ይገተራል፣ ፊታቸው ያብጣል፣ አይናቸው ላይ አይነ ስውርነት አለ፣ የጡንቻቸው መገታተር አለ። በዳሰሳ ይሄንን ነው የማየው። በጎቹን ሁልጊዜ ጠዋት ሐኪሙ እየገባ ወይም ዶክተሯ እየገባች በደንብ ማየት አለብን። አለበለዚያ ምን ይሆናል? እርባታችን የተሻለ አይሆንም። ስለዚህ ምን እናደርጋለን ማለት ነው? በጎች ደግሞ ይህን ካረግን በኋላ በጎች ላይ ከፍተኛ መደለብ ደግሞ ሰውነታቸው እንዲመጣ 3 ነገሮች እናደርጋለን። አንደኛ በእርባታ ላይ በጎችን በምናደልበት ወቅት መኖ ወሳኝ ነው፣ ሕክምና ወሳኝ ነው። እንዲሁም ደግሞ የጤና እንግዲህ ጤና ማለት ምንድነው? ክትባት፣ ህክምና፣ አመጋገብ፣ መኖሪያ ቤትን፣ ውሃን እነዚህም በሙሉ ያካትታል ማለት ነው። ሌላው መኖ ላይ ፊድ ላይ ብዙ ጊዜ ስንሰጣቸው ኢነርጂ ያላቸው ነገሮችን መስጠት አለብን። እንደ ገብስ፣ እንደ በቆሎ፣ እንደ ስንዴ፣ በተለይ ደግሞ አሰርነት ያላቸው እነዚህን ሲበሉ ምን ይሆናሉ? በአብዛኛው ጊዜ ሰውነታቸው ኃይል ሰጪ ስለሚያገኝ ጉልበት መስላቸው ጡንቻቸው እየበዛ እየወፈረ እየተደረበ ስጋቸው እየተደራረበ ይሄድልናል ማለት ነው። በሁለተኛ ምንድነው የምናየው? ብዙ ጊዜ እንደ ፕሮቲን ያላቸው መኖች ለበጎቻችን በደንብ መስጠት አለብን። የሰጠናቸው መኖ ተመቻቸው፣ ኪሎ ጨመሩ፣ በየተወሰነ ጊዜ ኪሎቸውን መለካት ማየት መዳሰስ አለብን። ምግባቸው ላይ ያሉትን ነገሮች ደግሞ በደንብ ማየት አለ። እዚህ ላይ ፕሮቲን ከምንላቸው ማን ነው? አንዱ እንደ ፋጉሎ እንደ ኮተን ያሉት ናቸው። እንዲሁም ደግሞ ተጨማሪ ለስለስ ያሉ ቅጠሎችን እርጥብ ቅጠሎችን እየደረቁም ቢሆኑ ግን እርጥብ ቅጠሎች ወይም የደረቁ ቅጠሎች በጣም አስፈላጊ ናቸው። በሌላው በኩል ደግሞ ምንድነው? ራፌጅ ደረቅ ሳር ከተወደደ የደቀቀ ገለባ የስንዴ ገለባም የገብስ ገለባም እዚህ ላይ የምንሰጣቸው ምንድነው? ደረቁ ሳር ብዙ ጊዜ የመተንፈሻ ችግር እንዳያመጣባቸው ሳል እንዳይኖር ሳሩ በደንብ ነስነስ አድርገን እንዲሁም ደግሞ እንዲነፍስበት አድርገን ለተወሰነ ጊዜ መተው አለብን። ምክንያቱም ብዙ ጊዜ ሳር ላይ ምን አለው? እንጨቶች፣ ሽቦ፣ ሚስማር ሊኖር ይችላል።
እንድንችልና የበጎቻችን እድሜን ጤናቸውን እንዲረበሹ እንዲታመሙና በፋርማችን በማድለብ ሂደት ላይ ከፍተኛ የጤና ችግሮች እንዲከሰቱ ያደርጋል። ስለዚህ ገለባቸውን ምን ማድረግ አለብን? ከመስጠታችን በፊት የሆነ ቦታ ላይ በደንብ አናፍሰን ሳርም እርጥበትም የሚሸት ካለ ሚስማርም ካለ ድንጋይም ካለ አውጥተን ልናይ ይገባል። እዚህ ላይ ደረቁን ሳር ካጣን የገብስ ገለባ ይሆናል፣ የስንዴ ገለባም ይሆናል። በተጨማሪ ግን ምን ሆነ አለ ሚኒራሎች መኖር አለባቸው። የተፈጨ የምን ሚኒራሎች የተፈጨ የእንስሳ ደም፣ የተፈጨ አጥንት ከሚኒራል አንዱ ጨው በደንብ ማድረግ አለብን። አሁን በጎቻችን የተሰጣቸውን አጎንብሰው እየበሉ ነው። ይሄ መብላት ምን እንዲሆኑ ያደርጋል? ሰውነታቸው እንዲጨምር፣ ጤናቸው የተጠበቀ እንዲሆን፣ በፋርማችን ውስጥ ምንም አይነት በሽታ እንዳይከሰት አቅማቸው እንዲገነባ። እነዚህም በጎች ደግሞ ከገዛናቸው በኋላ ለሚቀጥለው 1 ወር እኛ ጋር ቆይተናቸዋል። ምን ያህል ኪሎ አመጡ? ለሚቀጥለው 2 ወር ስናበላቸው ምን ያህል ኪሎ አመጡ? በሰውነታቸው ውስጥ ያለው የቀይ ስጋ ነው ይዘት የጨመረው። አሁን ይሄ ላቱን ተመልከቱት ምን ምን ያህል ለውጥ አመጣልኝ። እያንዳንዳቸው ማየት አለብን። ምግባቸውን ከበሉ በኋላ የሰውነታቸውን ለውጥ ምንዛሃቸውን ያመነዝሃሉ ወይ በደንብ ተከታትዬ ማየት በሩቅ ማየት አለብን። ተቆጣጣሪዎች ይህንን ነው የምንሰራ። ምግባቸውን ከበሉ በኋላ ደግሞ እረፍት እንዲያደርጉ የተወሰነ ደቂቃ መስጠት አለብን። ምግባቸውን የሚበሉት ይበላሉ፣ ውሃቸውን የሚጠጡት ውሃቸውን ይጠጣሉ። ከዛም ደግሞ ማረፍ ያለባቸው ያርፋሉ። ቤቱ ደግሞ ተጸርቶ እረፍት ማድረግ አለባቸው። እንስሶች ከ12 ሰዓት እስከ 14 ሰዓት ውስጥ ምግብ በልተው እረፍት ካረጉ ምን ይሆናሉ? ሰውነታቸው ኪሎቸውን ይጨምራል። ኪሎ ብቻ አይደለም፣ በሽታን የመከላከል አቅማቸው ከፍ ይላል። በሽታን የመከላከል አቅማቸው ከፍ ካለ ምን ይሆናሉ? ኪሎ ይጨምራሉ፣ ገንዘብ ያመጣሉ፣ እንዲሁም ደግሞ ስራችን ተወዳጅ እንዲሆን ያደርጋል። በብዙ ጊዜ በእኔ ጋር የሚመጡ ወጣት ሰልጣኞች እንዲሁም ወንዶችም ሴቶችም ሲመጡ የምንመክራቸው ምንድን ነው? በየትኛውም ሰዓት እርባታቸውን በደንብ ማየት፣ በደንብ መከታተል፣ ምን በሉ ምን ጠጡ። በየጊዜው የምግብ ፍጆታቸው እየጨመረ መጣ። የምግብ ፍጆታቸው እየጨመረ መጣ ማለት እንስሶቹ ኪሎ እየጨመሩ ነው። እንስሶቹ ኪሎ እየጨመሩ መጡ ማለት ዋጋ እያወጡ ነው። ዋጋ ወጡልን ደግሞ ማለት እኛ በፈለግነው ሰዓት ተወዳዳሪ ሆነን መሸጥ እንችላለን። ስንሸጥ ደግሞ እጅግ በጣም አትራፊ እንሆናለን። ገንዘብ ብቻ አይደለም የምናተርፈው፣ ሰውም እናተርፋለን። ተመራጭ እንሆናለን። የበቀል ቤቶች በየቦታ ይከፈታሉ። ተመጣጣኝ የሆኑ ሬስቶራንቶችን እንከፍታለን። ለትላልቅ ሆቴሎች በፐርማነንት ላይ አቅራቢ እንሆናለን። እዚህ ጋር የምናደልባቸው አሉ። እዛ ጋር ደግሞ ለገበያ ብቻ በየ15 ቀኑ የሚወጡም እናዘጋጃለን። ይሄ ደግሞ የገንዘብ ዝውውራችን የተሻለ እንዲሆንና ሚሊዮኖችን በቀላሉ እንድናተርፍ ያደርጋል። ግን ሚሊዮኖችን የምናተርፈው 200-300 በጎች ሲኖሩን ነው እንጂ እንዲህ 50 በግ 60 በግ ጊዜ ሚሊዮኖች አናተርፍም። ግን ያንን ደግሞ ለመያዝ ምን መሆን አለበት? ቅድም ያልኳችሁ ክትባት ያስፈልጋችኋል። የጆሮ ቁጥር ያስፈልጋችኋል። ኪሏችሁ በትክክል ጨመረ ወይ? አመጋገባችሁ ጥሩ ነው ወይ? በሽታ ተከስቷል? እግሩን የተሰበረ አለ? እግሩ ያበጣል? እግሩ የሚሸታል? ቁስል የሚያነክሳል? ምግብ አልበላ ያለ ለምንድን ነው የተኛው? ይሄ በግ ለብቻው ጤነኛ ሆኖ እያመነዘህ ነው። ካመነዘህ ጤነኛ ነው፣ ካላመነዘህ ግን ታሟል። ስለዚህ ታመሙን ቶሎ ብለን ከመንጋው ለይተን አመጋገብ ላይ ትኩረት መስጠት አለብን። ቫይታሚኖችን በደንብ መስጠት መቻል አለብን። የተለያዩ አንኬልሚንቲኮችን በሰውነታችሁ ውስጥ ያሉት ፓራሳይቶች እንዲወገዱላቸው፣ ኪሎ እንዲጨምሩ ሁልጊዜ ምን ማድረግ አለብን? ገብተን ማየት አለብን። በጎቻችን ላይ አፋቸው ላይ ቁስል አለ፣ በጎቻችን ላይ ያስነጥሳቸዋል፣ በጎቻችን ይስላሉ፣ በጎቻችን ቅዝቃዜ ተሰምቷቸው ለብቻቸው ተኝተዋል። ወለሉ ለምን አያችሁ? እኔ የምረግጠው ወለል ይታያችኋል በደንብ። ምን አለው? ሳር አለው። ሳር ካለን ሳር ከሌለን ግን ሰጋቱራ። ይህን የምናደርገው ምንድነው? በእርጥበት አማካኝነት ተላላፊ የሳምባ ምች፣ ቱበርክሎሲስ፣ ሌሎችን በቅዝቃዜ አማካኝነት ብሮንካይቲስ፣ የሰውነታቸው በሳሳ ቁጥር ለተለያየ በሽታ እንዳይዳረጉ ማየት አለበት። ጉዝጓዞ በደንብ ማዘጋጀት መቻል አለበት። ያ ጉዝጓዞ ጥቅሙ ምንድን ነው? ቅዝቃዜ እንዳይሰማቸው ምቾት እንዲኖራቸው ያደርጋል። በተጨማሪ ደግሞ ምግባቸው ላይ ምን ማድረግ አለብን? ሞላሰስ ማድረግ አለብን። ሞላሰስ ምንድን ነው? ምግባቸው ጣፍጧቸው እንዲበሉ፣ ሰውነታቸው እንዲጨምር፣ ጤናማ የአመጋገብ ስርዓት እንዲኖራቸው፣ ይሄ የምግብ ሜታቦሊዝም ሲስተማቸው፣ ምግብ የመፈጨት ሂደታቸው፣ ኪሎ የመጨመር ጤናማ የመሆን ሂደታቸውን በሙሉ ይነግረናል። ስለዚህ ምግባቸው ላይ ምጥን አድርገናል። ፕሮቲን አላቸው፣ ቫይታሚን አላቸው፣ ካርቦሃይድሬት አላቸው፣ ብዙ ሚኒራሎች፣ ማዕድኖች አላቸው። ማዕድናትን ስንሰጥ በመጠኑ፣ አንዳንድ ጊዜ ምግብ በፈለጉት ቁጥር ስለሰጠናቸው ኪሎ ይጨምራሉ ማለት ሳይሆን ምግብ እንሰጣለን፣ ግን ደግሞ ጤናቸውን በዛው እግረ መንገድ ምን እናያለን። አንዳንድ ጊዜ ምግብ ስንሰጣቸው ከፍተኛ ምግብ በልተው ቁንጣን እንዳይዙ እና እንዲሁም ደግሞ ብሎቲንግ እንዳይከሰት ምን ማየት አለበት? በመጠኑ ያንን ከበሉ በኋላ እንዲያርፉ ቤታቸውን ለቆ መውጣት። ያ እረፍት ምን እንደሆነ ያደርጋል? እንደዚህ በጎቻችን እንዲያብረቀርቁ ያደርጋል። በአቅራቢያቸው ደግሞ ንጹህ ውሃ ማቅረብ፣ ከውሃ ወለድ በሽታ እንዲጠበቁልን ጤንነታቸው አቅራቢያቸው ላይ ንጹህ ውሃ ማቅረብ፣ ምንዛሃቸውን ሁሉ ጊዜ ማየት፣ የአይናቸውን ንቃት፣
ላታቸውን፣ እስትንፋሳቸውን በደንብ ማድመጥ። የሚስላለ፣ የሚያስነጥሳለ፣ አፉ ይቆሰላለ። እነዚህ ነገሮች በሙሉ በበጎች እርባታ ላይ ከፍተኛ ኢኮኖሚ እንድናገኝ፣ ተወዳጅ እንዲሆን፣ ስራችን ጤናማ እንዲሆን በደንብ ያደርጋል። ከዚህ ውስጥ እንግዲህ በጎቻችን ደለቡ ብለን ደግሞ ምን እናያለን? ጀርባቸውን፣ ወገቡ ሙሉ ነው፣ ጡንቻው ጠንካራ ነው፣ የተሞላ ነው፣ የጎድን አጥንቶቹ ሞልተዋል እናያለን። ጤናማ ቆዳ አለው፣ ብሩህና ፀጉሩ የሚያምር፣ ሲራመድ ንቁ ነው። ስንነካው ሰውነቱ ለስላሳ ነው፣ ፀጉሬተኛ ነው፣ የሞላ ነው። በደንብ እንዲደልቡ ደግሞ ነገሮችን በቂ ውሃ፣ የተመጣጠነ መኖ፣ የውስጥ ጥገኛ ማስወገጃ መድኃኒቶችን፣ ቫይታሚኖችን በተወሰነ ጊዜ መስጠት። ከኩልሽት በኋላ ደግሞ ያልተኮላሹ እንስሶች አሉ ማየት አለብን። አንዳንድ ጊዜ ካስትሬሽን ስንሰራ ያልተኮላሹ እንስሶች ካሉ ያንን ሁላ በደንብ ማየት አለብን። አለበለዛ ምን ይሆናል? መንጋውን ይበጠብጧል ያ ያልተኮላሸ በግ። ስለዚህ ምን መሆን አለበት? ዛሬ ያየነው ምንድን ነው? ስለ ክሎስትሪዲየም ቴታኒክ ወይም ደግሞ ቴታነስ ለምንለው እጅግ በጣም ገዳይ በጎችን የሚገል አደገኛ በሽታ ነው። ቅድም እንደነገርኳቸው የተለያዩ ምልክቶች አሉ። ስለዚህ በጎች ምን ይሆናሉ? ንቃታቸውን አያችሁ እንዴት እንደሚንቀሳቀሱ። በልተው ምን ይፈልጋሉ? እንቅስቃሴ። እዛ በበረት ውስጥ ምን መሆን አለበት? ጥሩ የአየር ዝውውር መሆን አለበት። በረታችን በአብዛኛው ደግሞ ምን መሆን አለበት? አርማታ መሆን የለበትም። በጎች በቅዝቃዜ አማካኝነት ይጎዳሉ። እንዲሁም ደግሞ ፍትሩት የጥፍር መርዘም፣ የጥፍር መቁሰል። ጥፍሩ አርማታ ሲሆን ምን ይሆናል? እያደገ ይሄድና መቆም ያቀታችኋል። መቆም ካቀታችሁ ደግሞ ተነስተው ሄደው መብላት አይችሉም። ስለዚህ ይሄ እንዳይሆን ምን ማድረግ አለብን? አርማታ ቤታችን መሆን የለበትም። አርማታም ደግሞ ከሆነ ሰጋቱራ በደንብ መነስነስ መቻል አለብን። አለበለዚያ ይሄ ሊሆን እንዳይሆን ጤናቸው እንዲታወቅ የሚያደርጉ ነገሮችን በሙሉ ከአካባቢያችሁ ማድረግ አለብን። በተለይ ቤታቸውን ደግሞ ምን ማድረግ አለብን? 2 ቦታ 3 ቦታ መከፋፈል አለብን። የምንከፋፈሉ ምንድን ነው? በእርጥበት አማካኝነት በሚያድሩበት ወቅት በጠጣቸው ሽንታቸው እዛው ላይ ስለሚሆን ያ በጠጥና ሽንት ለተጓዳኝ በሽታ ሊዳረጉ ስለሚችሉ አንዱን ቦታ ከከፈሉ በኋላ ወደ ሌላ ቦታ ደግሞ 1-3 ቀን ይህን ቦታ ትተን ሌላ ቦታ ደግሞ እናዘጋጅላቸዋለን። ይሄ ቦታ ምን ይሆናል? አብዛኛው ጊዜ እዳሪያቸው፣ ሽንታቸው ለከፍተኛ የባክቴሪያ መራባት ምቹ ሁኔታ ስላለው ይሄ የባክቴሪያ መራባትን ለመቀነስ ቤቱን ከማጽዳት በተጨማሪ ቤቱን ደግሞ አጽድተን እንዲነፍስበት እናደርገዋለን። ከዛ ደግሞ እዛኛው ቤት ደግሞ እናሳድራቸውና ያኛው ቤት ደግሞ ስናጸዳ እዚህኛው ቤት እናመጣቸዋለን። ይሄ ምንን ይቀንሳል? የፓራሳይት ዝውውርን ይቀንሳል። በእርጥበት አማካኝነት የሚመጡ በሽታዎችን እንዲቀንስ ያደርጋል። የንጽህና አጠባበቃችን እንዲቀንስ ጥሩ እንዲሆን ያደርግልናል። ስለዚህ ሁልጊዜ በጎችን ስናረባ ሁሌ ማየት ያለብን ምንድን ነው? በጎቻችን ምቾት ተሰምቷቸዋል? ሰውነታቸው ጨምሯል? የምናበላቸው መኖ ከዕለት ዕለት እየጨመረ ነው? እየጨመረ ከመጣ ኪሎ እየጨመሩ ነው? ውጤታማ እየሆኑልን ነው? ተላላፊ በሽታ ነፃ ናቸው ወይ? ሁልጊዜ ደግሞ ማየት ያለብን በጎችን ስናደልብ የምንሰጣቸው ክትባቶችን መርሳት የለብንም። በጣም ውስን በጣም አደገኛ በሽታዎች አሉ። እነዚያ በሽታዎች እኛ ፋርም ላይ እንዳይከሰቱ በጎቻችን በአመት 1 ጊዜ ማስከተብ አለብን። ከየት በሽታዎች በተለያዩ ቪዲዮ ላይ ጠቅሻለሁ። ዛሬ እንግዲህ የምጠቅስላችሁ ከአንትራክስ፣ ፒፒአር፣ ፖክስ፣ ፓስቸሮሎሲስ፣ ቱበርክሎሲስ በጣም እጅግ በጣም ወሳኝ ክትባቶች። እነዚህን ክትባቶች ባስከተብን ቁጥር የእንስሶቻችን ህይወት የተጠበቀ ይሆናል። ስለዚህ ሁልጊዜ ገብተን እንስሶቻችን ማየት አለብን። ጤንነታቸውን ማየት አለብን። አመጋገባቸውን ማየት አለብን። የተሰጣቸው ምግብ በአግባቡ ጨርሶ። ደግሜ ደጋግሜ መኖ ላይ ማውራው ለምንድን ነው? ምግብ በጠየቁን ቁጥር ኪሎ እየጨመሩ። እስኪ እዩት ይሄ በግ ምን እንደሚያክል አያችሁ? ፊቱ ላይ አብጦብኛል፣ በጣም ተለወጠ። ስለዚህ በሽታ ሊሆን ይችላል ብዬ ቶሎ ብዬ መጠርጠር መቻል አለብኝ። ገላቸው ላይ ቁንጫዎች አሉ፣ መዥገሮች አሉ። እነዚህ በሽታዎች ለተለያየ በሽታ ሊዳርጉብን ስለሚችሉ የበግ እርባታ የበግ ማድለቢያችንን ሁልጊዜ በደንብ በጤናማ ሁኔታ ማየት አለብን። ቅድም እንደነገርኳችሁ ሞላሰስ በጣም አስፈላጊ ነው። ሞላሰስን ግን ስንሰጣቸው ምን ይሆናሉ? ምግብ ሊቀንሱ ይችላሉ። ለምን? ሞላሰሱ ላይ ምን አለ? ሃይ ፕሮቲን አለ፣ ሃይ ካርቦሃይድሬት አለ። ይህን ነገር ሲወስዱ ምግብ ይቀንሳሉ። ያ ማለት ግን ታሟል ማለት አይደለም። ስለዚህ ሁልጊዜ ምን እናያለን? ምንዛሃቸውን እናያለን፣ እንቅስቃሴያቸውን፣ ቴምፕሬቸራቸውን መለካት አለብን። እቤት ውስጥ ያለንንም ቴምፕሬቸር ኃይለኛ የሆነ የሙቀት መጠን መጨመር አለ። ሙቀት መጨመር ሲመጣ ቅድም የነገርኳችሁ እንደ ፓስቸሮሎሲስ ያሉ በሽታዎች ሊከሰቱ ይችላሉ። ሌሎችም ሬስፓራተሪ የመተንፈሻ ችግር በሽታዎችም ሊከሰቱ ይችላሉ። እንደነዚህ አይነት በሽታዎች እንዳይከሰቱ ምን ማየት አለብን? ሁልጊዜ ጤናቸውን በደንብ ማየት መቻል አለብን። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። ለሚቀጥለው 4 ቀን የበጎች እርባታ በእኛ ማዕከል ላይ ይሰጣል። መታችሁ እንድትሰለጥኑ። ወደ እኛ ማዕከል ስትመጡ የራሱ ማኑዋል አለው። በማኑዋሉ መሰረት ጥሩ ስልጠና እንሰጣችኋለን። በጎችን ምን በሽታ ያጠቃቸዋል፣ እንዴት መከላከል እንችላለን፣ እንዴት ውጤታማ መሆን እንችላለን፣ እንዴት ደግሞ ገንዘብ ማትረፍ እንችላለን የሚለውን ይዤላችሁ ቀርብ ያለው። አመሰግናለሁ።